ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ የአዲስ ነገር ኤክስትራ ልዩ ዝግጅታችን ነው። እንደምታውቁት ጠቅላላ ሀገራዊ ምርጫ በሚደረግበት የምርጫ ዓመት ላይ ነው የምንገኘው። ኢቢኤስ ቴሌቪዥን ከዚህ ቀደም ከዛሬ 5 ዓመት በፊት በተደረገው 6ኛው ሀገራዊ ምርጫ ጊዜ በቅድመ ምርጫ በምርጫና በድህረ ምርጫ ወቅቶች ለጉዳዩ ከፍተኛ ትኩረት በመስጠትና ባለሙያዎችን ወደ ተለያዩ የክልል ከተሞች በመመደብ ጭምር ሽፋን ሲሰጥ እንደነበረ የሚታወስ ነው። ዘንድሮም ይህንኑ ለማድረግ ተዘጋጅተናል። በዛሬው ልዩ ዝግጅታችን ጣቢያችን ለኢትዮጵያ ብሔራዊ ምርጫ ቦርድ ባቀረበው ጥያቄ መሰረት ከቦርዱ ዋና ሰብሳቢ ወይዘሮ ሜላተወርቅ ኃይሉ ጋር ቆይታ ለማድረግ በዚህ በቦርዱ ዋና መስሪያ ቤት ተገኝተናል። አብራችሁን ቆዩ። ወይዘሮ ሜላተወርቅ ኃይሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ፣ ለጥያቄዎቻችን ምላሽ ሊሰጡን ፈቃደኛ ስለሆኑ በጣም አመሰግናለሁ። እኔም አመሰግናለሁ። እንኳን ደህና መጣችሁ። የምርጫ ዓመት ላይ ነው የምንገኘው። 7ኛው ሀገራዊ ምርጫ ከ6 ወር በኋላ ይደረጋል ተብሎ ነው የሚጠበቀው። መንግስትም ይሄ ምርጫ እንደሚደረግ ማረጋገጫ ሰጥቷል። በእናንተም በኩል ጊዜያዊ የምርጫ የጊዜ ሰሌዳ ወጥቷል። በተለያዩ ምክንያቶች ግን ምርጫው ይደረጋል የሚል ጥርጣሬ ወይም እንዲህ ያለ ጥያቄ ይንጸባረቃል። ምንድን ነው የምትሉት ስለዚህ ነገር? እርግጠኛ ያለመሆን ይሄ ምርጫ ዘንድሮ ይደረጋል ግን የሚል ስሜት አለ በብዙዎች ዘንድ። ምንድን ነው የምትሉት በዚህ ጉዳይ? እሺ፣ አመሰግናለሁ። እንግዲህ እንደተባለው ይሄ 7ኛው ሀገራዊ ምርጫ አገሪቱ በየ5 ዓመቱ የምታደርገው ጠቅላላ ሀገራዊ ምርጫ አንዱ በ2018 የሚደረገው ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን በተመለከተ ምርጫው እንደሚካሄድ በሕጉም የተቀመጠ በሕገ መንግስቱም በራሱም አዋጅ ቁጥር 1162 ላይ በግልጽ የተቀመጠ በመሆኑ ይህን በተመለከተ አስቀድሞ ዝግጅት ሲያደርግ ቆይቷል። ይሄንን ዝግጅትም በተመለከተ በተለያየ ጊዜ ባገኘነው መድረክ ሁሉ ከፖለቲካ ፓርቲዎች ጋር፣ ከሲቪል ማህበረሰብ ድርጅቶች ጋር፣ ከሚመለከቱን የባለድርሻ አካላቶች ጋር በዚህ ጉዳይ ላይ እየተወያየን እየተነጋገርን ፕሮግራማችንም ደግሞ አውጥተን እየተንቀሳቀስን እንገኛለን። እንደገለጽከው ጥቅምት 10 2018 በነበረን ከፖለቲካ ፓርቲዎች ጋር በነበረን ምክክር እንግዲህ ዝርዝር የሆነ ረቂቅ የጊዜ ሰሌዳ አውጥተናል። ስለዚህ ቦርዱን በተመለከተ ይሄ ምርጫ ህገ መንግስታዊ አሰራር ነው፣ በህገ መንግስቱ መከናወን ያለበት ስለሆነ የምርጫ ቦርዱም የተቋቋመበት እንደዚህ ጊዜን ጠብቆ ዘመንን ጠብቆ የሚደረጉ ሀገራዊ ምርጫዎችና የተለያዩ ምርጫዎችን የማከናወን ኃላፊነት ስላለበት ያንን ኃላፊነት መሰረት በማድረግ እየሰራ ነው። እንዲህ አይነት አሁን እንደገለጽከው ሊደረግ ይችላል አይችልም የሚል የተለያየ ሀሳብ ሊኖር ይችላል። ግን ቦርዱን በተመለከተ ያው እኔ መስጠት መችለው የኢትዮጵያ ብሔራዊ ምርጫ ቦርድ በተመለከተ በመሆኑ ቦርዱን በተመለከተ እንደውም ቀደም ብለን ከ2017 መጀመሪያ ጀምሮ ነው ዝግጅት እያደረግን ያለ ነው። ስለዚህ ይሄ ምርጫ የማይቀር የሚከናወን የሚደረግ ነው። ምክንያቱም በአገሪቱ ሕግ ላይ የተቀመጠ አስገዳጅ የምርጫ ሂደት በመሆኑ አንደኛው በ7ኛው ሀገራዊ ምርጫ የተለየ ነገር ተብሎ የሚጠበቀው በዲጂታል መንገዶች የተለያዩ የምርጫውን ሂደቶች ለማከናወን ማቀዳችሁ ነው። አንደኛው የመራጮች ምዝገባ በዲጂታል መንገድ ማከናወን፣ የእጩዎች ምዝገባ በዲጂታል መንገድ ማከናወን የሚለው ነገር ከዚህ ውስጥ የሚጠቀስ ነው። መጠየቅ የምፈልገው አሁን ኢትዮጵያ ውስጥ ባለው መሰረተ ልማት የኢንተርኔት መሰረተ ልማት መራጮች በብዙ 10 ሚሊዮን የሚቆጠሩ መራጮችን በዲጂታል መንገድ መመዝገብ፣ እጩዎችን በዲጂታል መንገድ ለመመዝገብ የሚያስችል መሰረተ ልማት የኢንተርኔት ግንኙነት አጠቃላይ ሀገራዊ ሁኔታ አለ ወይ? እንደተባለው 2 መሰረታዊ የዲጂታላይዜሽን ስራ ነው ለመስራት እየሞከርን ያለ ነው። አንደኛው የእጩዎች ምዝገባ የሚባለው እጩዎች በፖለቲካ ፓርቲ አባልነት ሊመጡ ይችላሉ፣ በግል ተወዳዳሪ ሆነው ሊመጡ ይችላሉ። ስለዚህ ከዚህ በፊት ሲደረግ የነበረው ምንድነው? እጩዎች በምርጫ ክልል ደረጃ መጥተው በምርጫ ክልል ጽህፈት ቤቶች ሰነድ ይዘው
ያስመዘግቡ ነበረ እጩዎቻቸውን። አሁን ግን ያደረግነው እና የበለጸገው የምዝገባ መመዝገቢያ ሲስተም ፓርቲዎችም በቢሮአቸው ቁጭ ብለው ይሄን ምዝገባ የሚያደርጉበት ነው። ይሄን በምናደርግበት ጊዜ በአብዛኛው ምርጫ ክልል ደረጃ ላይ ያሉ የመመዝገቢያ ቦታዎች የኢንተርኔት ከቨሬጃቸው ምን ይመስላል የሚል ጥናት አድርገናል። ከኢትዮ ቴሌኮም ጋር በመተባበር ምርጫ ክልሎቻችንና ምርጫ ጣቢያዎቻችንን በመለየት ዳታ ለነሱ ሰጥተን እነዚህ አካባቢዎች ያለውን የኢንተርኔት ተደራሽነት ለማረጋገጥ ሞክረናል። የቴሌኮምን መረጃ ብቻም ሳይሆን የያዝነው በተለይ የዚህ የምርጫ ጣቢያዎችንና ምርጫ ክልሎችን እግር በእግር ሄዶ ዳታ የመሰብሰብ ስራ ስንሰራ እዛው ጎን ለጎን ያለውን የኔትወርክ ተደራሽነት ለማየት ሞክረናል። ስለዚህ ይህንን የምናደርግባቸው አካባቢዎች በአብዛኛው ሙሉን በሙሉ በሚባል ደረጃ 3G እና ከዛ በላይ የሆነ የኢንተርኔት ከቨሬጅ ባለባቸው ነው። ምክንያቱም ምርጫ ክልሎቻችን ያሉት ከቀበሌ ከፍ ባለ በከተማ አካባቢዎች ስለሆኑ በነዛ አካባቢዎች ደግሞ ይህንን አይነት የኢንተርኔት አገልግሎት አለበት በሚባለው ደረጃ ነው። ሌላው ሁለተኛው ያለማነው የመራጮች ምዝገባ ነው። እኔ እንግዲህ እዚህ ላይ በጣም ትኩረት ተሰጥቶ መግለጽና ማብራራት የምንፈልገው አሁን ቦርዱ ሊያደርግ እየሞከረ ያለው በጣም ሚኒማል የሆነ በጣም ትንሿና የመጀመሪያዋ የዲጂታላይዜሽን ሙከራ ነው እያደረግን ያለ ነው። ስለዚህ አሁን መራጮችን እንመዘግባለን በምንልበት ጊዜ መራጮች በሶስት መንገድ ነው ምርጫ ለማከናወን እየሞከርን ያለ ነው። አንደኛው ራስን በራስ የመመዝገብ የሚባለው ነው። መራጮች ስማርት ስልካቸውን ተጠቅመው ራሳቸውን እንዲመዘግቡ ወይንም በኮምፒውተራቸው ላይ በዌብሳይት ተጠቅመው ራሳቸውን ባሉበት ቦታ ሆነው እንዲመዘግቡ ነው። ሌላው አማራጭ ደግሞ ምርጫ ጣቢያዎቻችንን እንከፍትና ታብሌት አስቀምጠን በአሲስትድ የሚባለው በአጋዥ የምርጫ አስፈጻሚ የሚደረግ ምዝገባ ነው። ሶስተኛው ደግሞ ድሮ እንደምንሰራበት በእጅ በመጽሐፍ በማኑዋል የምንሰራው ነው። ይህን ለማድረግ እንግዲህ ዲጂታላይዜሽን የምናደርግባቸው ምርጫ ጣቢያዎችና በማኑዋል እንደ ድሮ የምንቀጥልባቸውን ለይተናል። ይህን ለመለየት ረጅም ርቀት ሄደን ነው የሰራ ነው። በሙሉ የተለዩት ምርጫ ጣቢያዎች አሲስትድም ይሁን በራስ ምዝገባ የሚደረግባቸው ምርጫ ጣቢያዎች አንድ መሆን አለባቸው። እነዚህ ምርጫ ጣቢያዎች ደግሞ ቅድም ባልኩት መንገድ ቦርዱ እግር በእግር ሄዶ እነዚህ ምርጫ ጣቢያዎችን አሴስ በሚያደርግበት ጊዜ ያለውን የኢንተርኔት ከቨሬጅ በሙሉ ሰርቷል። ኢንተርኔት ብቻ አይደለም፣ የኤሌክትሪክ አቅርቦትም ያንን ያህል አስፈላጊ በመሆኑ ማለት ነው። ይሄንን አድርጎ አረጋግጦ ነው እነኚህን በተወሰኑ ምርጫ ጣቢያዎች ላይ ዲጂታላይዜሽንን ተግባራዊ ለማድረግ። ሁለተኛ የመራጮች ምዝገባ እንደ ምርጫ ቀን አንድ ቀን አይደለም። የመራጮች ምዝገባ ከ30 እስከ 40 ቀን የሚሄድ የምርጫ ጊዜ ነው፣ የምዝገባ ጊዜ ነው። በዚህ ምክንያት ኢንተርኔት ዛሬ ባይሰራ ነገ ይሰራል። ስለዚህ መራጮች ባሉት ቀናቶች ሁሉ ተጠቅመው ራሳቸውን መመዝገብ ይችላሉ። በራሳቸው ተቀምጠው የሚያደርጉት እንኳን ምዝገባ አንድ ቀንና 2 ቀን ባይሳካላቸው ምርጫ ጣቢያው ክፍት ስለሆነ ወደ ምርጫ ጣቢያቸው ሄደው በአሲስትድ ሊመዘገቡበት የሚችሉትን አማራጭ አብረን አስቀምጠናል። ስለዚህ የዲጂታላይዜሽን የሚባለው ምርጫ ቦርዱ ዲጂታላይዜሽንን ተግባራዊ ያደርጋል በሚባልበት ጊዜ ከአንዲት የምርጫ ቀን ጋራ መያያዝ የለበትም። ከ30 እስከ 40 ቀን የሚሆን የመራጮች ምዝገባ ነው። ስድስተኛው ሀገራዊ ምርጫ ኢትዮጵያ ከዛ በፊት ካደረገቻቸው 5 ምርጫዎች በሙሉ በወጣበት ገንዘብ በጣም ውዱ ምርጫ እንደነበረ ይታወሳል። ለሰባተኛው ሀገራዊ ምርጫ ደግሞ 10 ቢሊዮን ብር ገደማ እንደተመደበላችሁ የገንዘብ ሚኒስቴር በነበራችሁ ውይይት ላይ ተመልክተናል። የምትፈልጉትን ያህል በጀት ነው ወይ ተመደበላችሁ? የምትፈልጉትን ምርጫውን በምትፈልጉት መልኩ ለማስፈጸም በቂ በጀት ነው ወይ? እሱን እንዲመልሱልኝ ነው። አያይዘን እንድናነሳ የምፈልገው በጣም የተለያዩ ዓለም አቀፍ
ለጋሽ አገራት እና ተቋማት የበጀት ቅነሳ እያደረጉ የሰብአዊ ድጋፍ እርዳታዎችን እንኳን የቀነሱበት ሁኔታ ነው ያለው። ኢትዮጵያ ለምርጫ ከተለያዩ አገራት ወይም ድርጅቶች ድጋፍ አግኝታለች ወይ ለሰባተኛው ሀገራዊ ምርጫ የሚለውንም አያይዘን እንድናነሳ ነው። ያቀረብነው የምርጫ በጀት ከ10.5 ቢሊዮን በላይ ነው። ሙሉ በሙሉ አይደለም ይሄ በጀት የተፈቀደው የጠየቅነውን ያህል። ነገር ግን የሚያሰራ አይደለም የሚባልም አይደለም። ባለን ሁኔታ አሁን እየተጠቀምን ነው። የገጠመን ሾርቴጅ የለም። እየሄድን እየተኬደ ግን ይህንን አይነት ስራ እየሰራን በምንሄድበት ጊዜ የሚመጣ እጥረት ካለ ያ ተጨማሪ በጀት በመጠየቅ የሚካካስ ነው ብዬ አስባለሁ። ለምርጫው አይደለም በመደበኛ ስራችን በምንሰራበት ጊዜ እናቅዳለን። በቅዱ መሰረት ሙሉ በሙሉ ሊሰጥ ይችላል፣ ላይሰጥ ይችላል። ነገር ግን ስራው እየቀጠለ ሲሄድ የሚኖር የበጀት ክፍተት ካለ ተጨማሪ በጀት የሚባል አሰራር ስላለው ገንዘብ ሚኒስቴር ተጨማሪ በጀት እየጠየቅን ያንን እያሟላን እንሄዳለን። ምክንያቱም ምርጫ በጣም ወሳኝ ነው። ምርጫ ዲሞክራቲክ መብት ነው። ምርጫ ህገ መንግስታዊ መብት ነው። ስለዚህ በዚህ ምክንያት ይፈጠራል የሚል ነገር አይኖርም። እንግዲህ የልማት አጋሮች የሚባሉትን ዴቨሎፕመንት ፓርትነርስን በተመለከተ በተለያየ ማዕቀፍ ነው የሚመጡት። ለምሳሌ በዩኤንዲፒ በኩል 15 እስከ 16 የሚሆኑ አገሮች እንደ ባስኬት ፈንድ የሚሉትን ገንዘብ በዩኤንዲፒ እያስተዳደረላቸው የሚያመጡት አለ። በሌላ በኩል ደግሞ የአውሮፓ ህብረት ደግሞ የሚሰጠን አለ። እንግዲህ ከነዚህ አጋር ድርጅቶች የተሰጠን ገንዘብ አለ፣ እነሱም የባጀቱት በጀት አለ። ነገር ግን በስድስተኛው ሀገራዊ ምርጫ በነበረው ልክ አይደለም፣ መጠኑ በጣም ዝቅተኛ ነው። ያ እንግዲህ የተለያየ ምክንያት አለው። ምክንያቱን ለነሱ ነው የምተወው። አሁን ባለንበት ደረጃ እንግዲህ ምናልባት ሪሰንት በቅርብ ጊዜ አንድ ዴቨሎፕመንት ፓርትነር እየመጡ ስለሆነ እስከዛሬ ድረስ የነበሩን 5 ብቻ ነው የነበሩት። አሁን 6ኛ ይመጣል ብለን እንጠብቃለን። ስለዚህ እነሱን በተመለከተ የተወሰነ ገንዘብ አቅርበዋል፣ ሰጥተዋል። ያንንም መሰረት አድርገን እየተጠቀምንበት እየሰራን ያለ ነው። የበለጠ ደግሞ እየቀጠልን ስንሄድ እያዩ ይመጣሉ ብለን ተስፋ እናደርጋለን። ከዛ ውጭ ግን ስራችንን የሚያስቆም ምርጫውን ወደኋላ የሚጎትት የበጀትም የፋይናንስም ችግር እስካሁን ድረስ አልገጠመንም። በዛ መንገድ እንቀጥላለን ነው ብለን ምናምን። ሌላኛው በጣም በስፋት እየተነሳ ያለው ነገር ሰባተኛውን ሀገራዊ ምርጫ ለማካሄድ የሚያስችል አስቻይ ሁኔታ አለ ወይ የሚለው ነገር። ይሄ ዛሬ እኔና እርሶ እስከምንገናኝበት ጊዜ ድረስ መነጋገሪያ መሆኑ እንደቀጠለ ነው። በተለይ ከጸጥታ ሁኔታ አንጻር ምርጫውን ለማድረግ የሚያስችል ሁኔታ አለ ወይ በዚህ ሀገር ውስጥ የሚል በርካታ ጥያቄዎች ይነሳሉ። እናንተ ከፌዴራል መንግስትም ከክልልም የጸጥታ መዋቅሮች ጋር የምትገናኙበት እና የጸጥታውን ሁኔታ የምትገመግሙበት ሁኔታ እንዳለ አውቃለሁ። ምንድን ነው የእናንተ ግምገማ? ምርጫውን ለማድረግ የሚያስችል የጸጥታ ሁኔታ እዚህ ሀገር አለ ወይ? እንግዲህ ምንድን ነው ቦርዱ አሁን ባለው አሰራር ወደ 709 ምርጫ ክልሎች አሉት። 547 የህዝብ ተወካዮች ምክር ቤት፣ 162 የክልል ምክር ቤት አንድ ላይ ሲሆን ወደ 709 ምርጫ ክልሎች አሉት። ከ50 ሺህ በላይ ምርጫ ጣቢያዎች ይኖሩታል ተብሎ ይገመታል። ይሄ እንግዲህ በስድስተኛው ሀገራዊ ምርጫም የነበረ አሁንም በዚህ ጊዜ እቅድ አቅደን በዚህ አቅጣጫ እየተንቀሳቀስን ያለው። እንግዲህ ይህንን በምናደርግበት ጊዜ የጸጥታው ሁኔታ አስቻይ ነው አይደለም ብለን ስንነጋገር መነጋገር ያለብን በምርጫ ክልሎች በምርጫ ጣቢያዎች ደረጃ ካልሆነ በስተቀር በጥቅሉ አስቻይ ሁኔታ የለም አስቻይ ሁኔታ አለ ብሎ መናገር አስቸጋሪ ነው የሚሆነው። በዝርዝር መታየት አለበት ነው የምንለው። አስቻይ ሁኔታ ሲባል ጸጥታ በጣም ወሳኝ ነው። ጸጥታ ከሌለ ምርጫ ማድረግ አይቻልም። ለምሳሌ አስቻይ ሁኔታ አለ ወይ? ምርጫ ክልሎችን፣ ጽህፈት ቤቶችን ለመክፈት፣ ምርጫ ጣቢያዎችን ለመክፈት፣ መራጩ በነፃነት ያለ ስጋት ወጥቶ ለመመዝገብ፣ ፖለቲካ ፓርቲዎች በነፃነት ሳይሰጉ የቅስቀሳ ለማድረግ የሚችሉበት፣ የምርጫ ትምህርት አስተማሪ ድርጅቶች የሚያስተምሩበት፣ የምርጫ ታዛቢዎች ተንቀሳቅሰው
የምዝገባውን ሂደት የሚያዩበት ይሄ ሁሉ ከሁሉም በላይ ደግሞ ቅድም እንዳልኩት መራጩ በነፃነት ወጥቶ በሰላም ያለ ስጋት ምዝገባውን የሚያደርግበት ምርጫውን የሚያደርግበት የምርጫ አስፈጻሚዎች ራሳቸው ቢሮ ከፍተው ሲቀመጡ በሰላም ያለ ስጋት የሚሰሩበት እነዚህ ሁሉ ናቸው እንግዲህ አስቻይ ሁኔታ ጸጥታን በተመለከተ መሆን ያለበት። ስለዚህ ቦርዱ እነዚህን ምርጫ ክልሎችና ምርጫ ጣቢያዎች በአረንጓዴ፣ በቢጫ፣ በቀይ ይሄ ዛሬ የመጣ አሰራር አይደለም። በስድስተኛው ሀገራዊ ምርጫ በተመሳሳይ መንገድ ነው የተሰራው። እነዚህ ነገሮች በዛ መንገድ ይደራጁና ከክልል መንግስታትና ከጸጥታ አካላት መረጃ ቦርዱ ይቀበላል። ይህን ከተቀበለ በኋላ እያንዳንዱን በአረንጓዴ፣ በቢጫ፣ በቀይ ያለውን ያህል አረንጓዴ ማለት ምርጫውን ለማድረግ የሚያስችል ስጋት የለም ይቻላል ነው። ቢጫው ደግሞ ከጥንቃቄ ጋራ ማድረግ አለብን ነው። ቀይ ደግሞ ማድረግ አይቻልም ነው። ስለዚህ በሰባተኛው ሀገራዊ ምርጫ በሶስቱም ምድቦች የሚሆኑ አካባቢዎች እንዳሉ ምንም ጥያቄ የለውም ይኖራሉ። ግን የትኞቹ ናቸው የትኛው ምርጫ ክልል የትኛው ምርጫ ጣቢያ ነው በአረንጓዴ በቀይ በቢጫ የሚለውን አደራጅተን ካመጣን በኋላ ከፖለቲካ ፓርቲዎች ከሲቪል ማህበረሰብ ድርጅቶች ጋራ የምንወያይበት ነው የሚሆነው። ይሄን በምንወያይበት ጊዜ በእነሱም እጅ ያለውን ያቀርባሉ፣ መንግስትና የጸጥታ አካላት ያላቸውን ያቀርባሉ። ይሄንን ውይይት ይደረጋል። ይሄ ውይይት ከተደረገ በኋላ ደግሞ በዚህ አይቆምም። ቦርዱ በቀሪና ድጋሚ ምርጫ ላይ ተግባራዊ ያደረገውና በጣም ውጤታማ ሆኖ የተገኘው ምንድነው? በዛ ምርጫ ክልል የሚወዳደሩት የፖለቲካ ፓርቲዎች፣ የምርጫ ትምህርት የሚሰጡ ድርጅቶች፣ የመታዘብ ስራ የሚሰሩ ድርጅቶች፣ የቦርዱ ባለሙያዎች ሆነው በመሬት ላይ ያለውን ሄደው ግምገማ እንዲያደርጉ ይደረጋል። ይሄ ደግሞ ዛሬ ብቻ ተደርጎ የሚቆም አይደለም፣ በየጊዜው ምክንያቱም የሰላምና የጸጥታ ሁኔታ በጣም ተለዋዋጭ ነው። ተለዋዋጭ ስለሆነ እስከ ምርጫው ጊዜ ድረስ ይሄንን እያደረግን የምንሄድበት ይሆናል። ስለዚህ ቦርዱ በተደጋጋሚ በዚህ አቅጣጫ ለሚቀርበው ጥያቄ የምንሰጠው ምላሽ ይሄንኑ ነው። በ709 ምርጫ ክልሎች ላይ በምን ደረጃ ነው ያሉት የሚለውን በዝርዝር ማየት ይጠይቃል። ስለዚህ አሁን ብዙ መረጃዎች ደርሰውናል። የመረጃ ቶሎ አለመምጣት ነበረ። እያደራጀን ነው መረጃዎቹን። አሁን በቀጣይነት ፕሮግራም ይዘን ምንወያይበት ነው የሚሆነው። በዛን ጊዜ እንግዲህ ፖለቲካ ፓርቲዎችም ሌሎች ባለድርሻ አካላቶችም መረጃቸውን ይዘው ይሄን ምርጫ ጣቢያ በእንዲህ አይነት ደረጃ ነው፣ የለም አረንጓዴ ነው፣ የለም ቀይ ነው። ምክንያቱም በቀሪና ድጋሚ ምርጫ ያየ ነው ምንድን ነበረ? አንዱ አካል አረንጓዴ ነው ብሎ ሌላው ቀይ ነው ይላል። መሬት ላይ ሲገኝ ከሁለት አንዱ ሆኖ የተገኘበታል። ለምሳሌ ቀይ ነው ተብሎ አረንጓዴ ሆኖ የተገኘበታል። አይ ምርጫ ለማድረግ ችግር የለም በአረንጓዴ ነው ተብሎ መሬት ላይ ሲኬድ ግን ምርጫ ማድረግ የማይቻልበት የጸጥታ ስጋት ችግር ያለባቸው ምርጫ ጣቢያዎች ተገኝተዋል። አሁንም እንዲህ አይነት ነገር ይኖራል ተብሎ ይገመታል። ይህንን ግን አሁን ቁጭ ብለን በቢሮ ደረጃ ወይም በአንድ የስብስብ መድረክ ላይ አለ የለም የምንለው ሳይሆን በተጨባጭ በማስረጃ ምርጫ ጣቢያዎቹ ምርጫ ክልሎቹ በዝርዝር ቀርበው አንድ ባንድ ውይይት እየተደረገባቸው ነው። ይህ እስከሚሆን ድረስ ግን ቦርዱ ስራ ማቆም አይችልም። እነዚህ ነገሮች ተጣርተው መጥተው አዎ በቃ ከዛሬ ጀምሮ አለ በሚል ሳይሆን የምንሄደው ቦርዱ ዝግጅቱን ቅድመ ምርጫ ዝግጅቱን እያደረገ ይሄንን የጸጥታ አሴስመንት ስራ ደግሞ እንዳንዱ የቅድመ ዝግጅት ስራ እያከናወነ እስከ ምርጫው ቀን እስከ ምርጫዋ ቀን ድምጽ እስከሚሰጥባት ቀን ድረስ ይሄ ክትትልና ግምገማ እየተደረገ የሚቀጥልበት ነው ብዬ ነው። በዚህ ጉዳይ ላይ አንዳንድ ማሳያዎችን ለመጥቀስ ፈልጋለሁ። ለምሳሌ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ለተወካዮች ምክር ቤት፣ ለጠቅላይ ሚኒስትር ጽሕፈት ቤት፣ ለእናንተም ጭምር በጻፈው ደብዳቤ ላይ አባል ፓርቲዎቹ በበርካታ የሀገሪቱ አካባቢዎች ላይ መንቀሳቀስ እንዳልቻሉ፣ የድጋፍ ፊርማ መሰብሰብ የሚችሉበት ሁኔታ እንደሌለ፣ ይሄ ነገር መስተካከል እንዳለበት ገልጾ የጻፈው ደብዳቤ ነበረ። ከትናንት በስቲያ የኦሮሞ ፌዴራሊስት ኮንግረስ ያወጣው መግለጫ ላይ በዘንድሮ ምርጫ የምንሳተፈው ሁለቴ ያልተሳተፈ ፓርቲ ስለሚሰረዝ በአብዛኛው የኦሮሚያ አካባቢዎች ላይ ተንቀሳቅሰን መስራት ስለማንችል እንዳንሰረዝ ብቻ በጣም ውስን ተሳታፊዎች ነው ቦታዎች ላይ ነው የምንወዳደረው የሚል ስቴትመንት አውጥቷል።
የኢትዮጵያ ሀገራዊ ምክክር ኮሚሽን ለምሳሌ አማራ ክልል ላይ ተሳታፊዎችን በምክክሩ ላይ የሚሳተፉ ተሳታፊዎችን ወስዶ ባህር ዳር ላይ በምክክሩ ለማሳተፍ ያልቻለባቸው 4 ወረዳዎች አሉ። እዛው ኦፕሬት ለማድረግ አይደለም፣ ተሳታፊዎችን ወስዶ ባህር ዳር ለማወያየት። ምርጫ ደግሞ ሁላችንም እንደምናውቀው ፊዚካሊ ቦታው ላይ ኦፕሬት የሚደረግበት ስራ ነው። እነዚህ ብቻ ሳይሆኑ የተለያዩ ፖለቲካ ፓርቲዎችም በተለይ በአማራ ክልል እና በኦሮሚያ ክልል አንዳንድ አካባቢዎች ተንቀሳቅሰው የምርጫ ስራ ለመስራት የሚችሉበት ሁኔታ እንደሌለ ነው በሚያወጧቸው መግለጫዎች እንትን የሚሉት ሲገልጹ የሚሰማው። ምን ትላላችሁ በዚህ ጉዳይ ላይ? እንግዲህ አሁን ለምሳሌ አሁን ከተናገርከው ከአገራዊ ምክክር እንነሳ። አገራዊ ምክክር ይህንን የአገራዊ ምክክር ስራ ለመስራት ከመጀመሪያው ጀምሮ ሲነሱ አይ ምክክር ለማድረግ የሚያስችል ሁኔታ የለም ብለው ወይም አለ ብለው ደምድመው አይደለም የተነሱት። ስራውን እየሰሩ እያዘጋጁ አሁን በእነዚህ 4 ወረዳዎች ይሄን ማድረግ አልችልም የሚል ደርሰውበታል። ምርጫ ቦርድም ይሄንን ነው የሚከተለው። ከዚሁ ቆመን አይቻልም ይቻላል አይደለም ማለት ያለብን ስራውን እየሰራን እነሱ ልክ 4 ወረዳ አይደንቲፋይ እንዳደረጉ እኛ ከ709 ምርጫ ክልሎች ከ50 ሺህ በላይ ከሆኑ ምርጫ ጣቢያዎች የቱ ጋ ነው ማድረግ የማንችለው የቱ ጋ ነው ማድረግ የምንችለው የሚለውን እየለየን እንስራ ነው እያልን ያለ ነው እንጂ ምንም ችግር የለም እንችላለን አይደለም። ያይደለም ይሄ ቦርዱ የሰላም ችግር የለም በሚል እንዲወሰድን ያልፈልግም። ምክንያቱም ቦርዱ ይሄንን አጥርቼ የሚሄደው በአሰራር ህጉን ስርዓቱን ተከትዬ አሰራርን በማስረጃ ነው ማድረግ ያለብኝ ብሎ ነው የሚያምነው። አሁን የጠቀስከው ኦፌኮ የፖለቲካ ፓርቲ ሰምቻለሁ እኔ መግለጫውን። እንግዲህ ምርጫ ቦርድ የሚያምነው አንድ የፖለቲካ ፓርቲ እንደ ፖለቲካ ፓርቲ በሁሉም ክልል በተመዘገበበት አገራዊም ከሆነ በአገራዊ ክልላዊም ከሆነ በክልላዊ በሁሉም ቦታ ምርጫ ይሳተፋል ተብሎ ነው የሚታሰበው። አሁን እንግዲህ በተወሰኑ ቦታዎች እንሳተፋለን አስቻይ ሁኔታ ካለበት ደግሞ የሚል ነገር ካለ እኛም እሱን ነው እያልን ያለ ነው። አስቻይ ሁኔታ ባለበት ሁሉ ፖለቲካ ፓርቲዎች እንዲሳተፉ እንፈልጋለን። አሁን እንግዲህ በምናደርገው አሴስመንት እንዳልኩት ከሚመለከታቸው አካላትና ከፖለቲካ ፓርቲዎች ጋር ስንወያይ ኦፌኮም በስብሰባው የሚገኝ ስለሆነ አይቶ ዳታውን አይ ከዚህ የተሻለ አግኝቼ ልወዳደርበት የሚችል አስቻይ ሁኔታ አለ ብሎ የሚገምተው ካለው መረጃ አይቶ በሌሎቹም ይካፈላል የሚል እምነት አለኝ። ከዛ ውጪ ግን አንድ የፖለቲካ ፓርቲ የራሱ መብት ነው። በዚህኛው ሳተፋለሁ በዚህ አልሳተፍም መብቱ ነው ማለት እኛ ፓርቲዎችን እናስተዳድራለን፣ ፓርቲዎችን ሬጉሌት እናደርጋለን። እንደ ፓርቲ ግን ህዝቡ መራጩ እድል አግኝቶ ያንን የፖለቲካ ፓርቲ መርጦ በዛ የፖለቲካ ፓርቲ መመራት ከፈለገ የህዝቡ መብት ደግሞ ኢኳሊ ይጠበቃል። ይሄንን መቼም ለነሱ ምነግራቸው አይደለም፣ ይሄንን ያስደርጋሉ ብዬ ተስፋ አደርጋለሁ። ነገር ግን ስጋታቸውን ኮንሰርናቸውን በሚደረገው ቀጣይ ውይይት እነሱም አብረን ስለምንሰራ ይሄንን ነገር ሲያዩ ጨምረው ሊቀጥሉ ይችላሉ። ያ የነሱ ውሳኔ ነው የሚሆነው። በአንድ ምርጫ ክልል ውስጥ እኮ ለምሳሌ 30-40 ምርጫ ጣቢያዎች ይኖራሉ። በአንድ ምርጫ ክልል እዛ ውስጥ በአረንጓዴ ያለ ይኖራል፣ በቀይ ያለ ይኖራል፣ በቢጫም ያለ ይኖራል። አይደለም በክልል ደረጃ በአንድ ምርጫ ክልል ባሉ ምርጫ ጣቢያዎች ውስጥ የተለያየ አይነት የጸጥታ ስጋቶች ይኖራሉ። ስለዚህ ተንትነን ዘርዝረን ካላየነው በተረጋገጠ መንገድ መራጩም ሰላሙ ተጠብቆለት ምርጫ አስፈጻሚውም ያለ ስጋት ስራውን የሚሰራበት ነገር መኖሩን ማረጋገጥ አለበት ቦርድ። ያ በሌለበት ጊዜ አይደረግም። በስድስተኛው ሀገራዊ ምርጫ ጊዜ እኮ ተመሳሳይ ነገር ነው የሆነው። ቤንሻንጉል ለምሳሌ በነበረው አሴስመንት የጸጥታ ችግር ነበረ። በተመሳሳይ መንገድ በአሰራርም ችግር የተፈጠረበት ነበር። ስለዚህ ምርጫ ያልተደረገባቸው አካባቢዎች ነበሩ። ከ3 ዓመት በኋላ ምርጫው እንደገና ተደርጓል አስቻይ ሁኔታ ሲመጣ። ስለዚህ ቦርዱ አሁንም
አስቻይ ሁኔታ እስካለ ድረስ ብቻ ነው ምርጫ የሚያደርገው። አንዳንድ የፖለቲካ ፓርቲዎች ምርጫ መደረግ የማይችልባቸውን ቦታዎች እስከ 70% ድረስ ያደርሷቸዋል። እርሱ አሁን እንደነገሩን በአረንጓዴ በቢጫ በቀይ የሚል ክላሲፊኬሽን አላችሁ እናንተ። ምን ያህሉ በአረንጓዴ ምን ያህሉ ቢጫ ላይ ምን ያህሉ ቀይ ላይ እንደወደቀ ማወቅ እንችላለን? አሁን በጣም እሱን ዳታ ለመናገር አሁን የምችልበት አይደለም። ምክንያቱም አሁን እንዳልኩት መጀመሪያ ከፖለቲካ ፓርቲዎች ጋር ከሚመለከተን ባለድርሻ አካላት ጋር ቁጭ ብለን ተወያይተን መተማመን አለባቸው። እኔ በዛ ውይይት የምጠብቀው የፖለቲካ ፓርቲዎችም የሚያውቋቸው መረጃ በሚወዳደሩባቸው ምርጫ ክልሎች ያለውን ስጋት ይዘው መጥተው የጸጥታ አካላትም የክልል መንግስታትም በቀይ ነው ብለው ከመጡ ፖለቲካ ፓርቲዎች በአረንጓዴ ነው ብለው የሚያምኑ ከሆነ የለም ይሄ ምርጫ ክልልና ይሄ ምርጫ ጣቢያ በአረንጓዴ ነው እንጂ በቀይ አይደለም ማለት መቻል አለባቸው። የክልል መንግስታትና የጸጥታ አካላት በአረንጓዴ ነው ምርጫ ችግር የለም ሊደረግ ይችላል ብለው ሲመጡ የፖለቲካ ፓርቲዎች ስጋት ካላቸው ኖ እዚህ አካባቢ ይሄን ማድረግ አይችልም የሚል ይዘው መምጣት አለባቸው። ስለዚህ ዳታ የምንነግራችሁ ይሄ መተማመን ከተደረሰ በኋላ ለህዝብ ይፋ ይሆናል። ስለዚህ ያኔ ምርጫ የማይደረግባቸው ቦታዎችም ይታወቃሉ ማለት ነው። በግልጽ ይታወቃሉ። ምርጫ ቦርድም ያንን መሰረት አድርጎ ነው እንዳልኩት እኮ ትልቁ ነገር መራጩ በሰላም ወጥቶ መግባት አለበት። ምርጫ አስፈጻሚዎቻችን በሰላም ወጥተው መግባት አለባቸው። የፖለቲካ ፓርቲዎች በሰላም ተንቀሳቅሰው ምርጫ ቅስቀሳ ማድረግ አለባቸው። ወኪሎቻቸው በምርጫ ጣቢያ ተገኝተው ስራቸውን ማከናወን አለባቸው። ይሄን የሚያስችል ሁኔታ እስከሌለ ድረስ አስቻይ ሁኔታ የለም ነው። በቦርዱ ግን በዳታ እንነጋገር፣ በማስረጃ እንነጋገር። ለምርጫ አስፈጻሚነት ባወጣችሁት መስፈርት መሰረት በኦንላይን ምዝገባ አስተካሄዱ ነበረ። መስፈርቶቻችሁ ከዚህ ቀደም በነበሩ ምርጫዎች ወይም የህዝብ ውሳኔዎች የተሳተፈ በሶሻል ሳይንስ ትምህርቶች የመጀመሪያ ዲግሪ ያለው ከማንኛውም የፖለቲካ ፓርቲ አባልነት ነፃ የሆነ የሚሉ ናቸው። እናንተ ፌስቡክ ፔጅ ላይ የተሰጡ አስተያየቶችን እየተመለከትኩ ነበርና ከተለያዩ አካባቢዎች መስፈርቱን የማያሟሉ ሰዎች በአስፈጻሚነት እንደተመለመሉ የተጻፉ ቅሬታዎች ተመልክቻለሁ። የገዢው ፓርቲ አባል የሆኑ በጣም በርካታ ሰዎች በአስፈጻሚነት ተመርጠዋል። ከዲግሪ በታች የትምህርት ዝግጅት ያላቸው ሰዎች ተመርጠዋል። እኛ ግን መስፈርቱን የምናሟላ ሆነን ከዚህ ቀደም ባሉ ምርጫዎች በአስፈጻሚነት ተሳትፈን የገዢው ፓርቲም አባል ሳንሆን አልተመረጥንም ወይም አልተመለመልንም የሚል ቅሬታዎች ተመልክቻለሁ። ፊዚካሊም የተለያዩ ሰዎች እንዲህ ያለ ቅሬታ ነግረውናል። ምን ምላሽ አለው? ስለዚህ ይሄንን የሚመዘገቡበትን አፕሊኬሽን ለሁሉም ይፋ አድርገናል። በዚህ አፕሊኬሽን ወደ 139,000 ገደማ የሚገመቱ ሰዎች አመልክተዋል። ይሄን አመልክተው ሲስተሙ ራሱ ክራይቴሪያዎችን ያስቀምጣል። በዛ መሰረት መረጃቸውን ይሞላሉ። ስለዚህ በዛ ክራይቴሪያ ራሱ ሲስተሙ ፊልተር ያደርጋቸዋል። ለምሳሌ አንደኛ የመጀመሪያ ደረጃ ዲግሪ እየጠየቀ 12ኛ ክፍል ነኝ ብሎ ያቀረበ ካለ አውቶማቲካሊ ሲስተሙ ዲስካርድ ያደርገዋል። ስለዚህ በዚህ መንገድ ተጣርቶ መጥቷል። በሁለተኛ ደረጃ ደግሞ የሚታየው ፈተና ይሰጣቸዋል። በሶስተኛ ደረጃ እዚህ ላይ አይቀውም። ይሄ እንግዲህ የሰዎቹን ብቃት የሰዎቹ የተቀመጠውን መስፈርት ማሟላት አለማሟላትን ለማረጋገጥ የምንሄድበት መንገድ ነው። ይሄ ሁሉ ተደርጎ ግን ገለልተኝነታቸው የፖለቲካ ፓርቲ አባል መሆን አለመሆናቸውን በዚህ ሂደት ብቻ የምናረጋግጠው አይደለም። በእርግጥ በአንዳንድ ማህበራዊ ሚዲያዎችም ስሰማ ነበረ። እንዴት ነው የምታረጋግጡት? ገለልተኝነትን በፈተና ይረጋገጣል ወይ የሚሉ ነገሮች ተነስተዋል። ያ አይደለም የቦርዱ አሰራር። ከፈተናው ቀጥሎ በዚህ ውድድር የወጡትን ያለፉትን ለፖለቲካ ፓርቲዎች መረጃቸውን በምርጫ ክልል ዘርዝረን ለሁሉም የፖለቲካ ፓርቲዎች መረጃ እንሰጣለን። ስለዚህ የፖለቲካ ፓርቲዎች በምርጫ ክልላቸው ያሉትን በሙሉ አይተው እከሌ እከሊት የዚህ ፖለቲካ ፓርቲ አባል ናት አባል ነው የሚል ከመረጃ ጋር ሲልኩልን እነዛን ሰዎች ከዛ ሊስት ውስጥ እንሰርዛለን።
ስለዚህ አሁን ይሄ ሂደት ባልተደረገበት ገና እከሌ ፖለቲካ ፓርቲ አባል ነው እከሌ አይደለም የሚለውን ገና ቦርዱ በራሱ ብቻ ሳይሆን ከፖለቲካ ፓርቲዎች በሚያገኘው ግብዓት ነው አጥርቶ የሚሄደው። በሁለተኛ ደረጃ ይሄ ቅሬታ ያላቸው ሰዎች ቅሬታ ካለ ቀጥታ ለቦርዱ ይቅረብ። አሁንም በሶሻል ሚዲያ ከሚሰጡ ኮሜንቶች ይልቅ ቅሬታው ቢቀርብ ምላሽ ለመስጠት ይመቻል። ስለዚህ በእኛ በኩል ይሄ ቅሬታ ስለቀረበ ሳይሆን የምርጫ ቦርድ አሰራር እንደዚህ ነው። እኛ እንደውም ፓርቲዎችን እየወተወትን ያለ ነው። ምንልክላችሁን የአስፈጻሚዎች መረጃ ጊዜ ወስዳችሁ ትኩረት ሰጥታችሁ ሐሳባችሁን ግለጹልን። የምትቀበሉትንም የማትቀበሉትንም ካልተቀበሉ በማስረጃ ስለሚመጣ ምርጫ ቦርድ እነዛን ምርጫ አስፈጻሚ አድርጎ የሚቀጥርበት ምንም ምክንያት የለም። ምክንያቱም ገለልተኛ እስካልሆኑ ድረስ ምርጫን በትክክላዊ መንገድ ይፈጽማሉ ተብሎ ስለማይገመት፣ ስለዚህ ቅሬታዎቹ በቀጥታ ቢቀርቡልን ከማስረጃው ጋራ ምርጫ ቦርድ ያያል፣ አግባብ ያለው ምላሽ ይሰጣል። የትግራይ ጉዳይ ነው ቀጥዬ ማንሳት የምፈልገው። በትግራይ ስድስተኛው ሀገራዊ ምርጫ አልተደረገም እንደሚያውቁት እርስዎ። በዚህ ምክንያት ትግራይ በፌዴራል ምክር ቤቶች ላይ ውክልና የላትም። ያ ሳይሆን ነው 5 ዓመቱ የተጠናቀቀው። አሁን 7ኛው ሀገራዊ ምርጫስ በትግራይ ይደረጋል ወይ? እንግዲህ ምርጫ ቦርድ የምርጫ ዝግጅቱን ሲያደርግ በሁሉም ክልሎች በሁለቱ ከተሞችና በሀገሪቱ ባሉት ክልሎች ሁሉ ምርጫ አደርጋለሁ ብሎ ነው እየተዘጋጀ ያለው እስከዚህ ደቂቃ ድረስ ማለት ነው። ስለዚህ ልክ እንደዛ ሁሉ በትግራይም ይሄንን ምርጫ እናደርጋለን ብለን እየተዘጋጀን ያለ ነው። ይሄንንም በተመለከተ ለስራው አስፈላጊ የሆኑትን መረጃዎች የክልሉ ጊዜያዊ አስተዳደር መረጃዎችን እንዲሰጠን፣ ማደራጀት ያለብንን ምርጫ ጣቢያዎች በተመለከተ በሌሎች ክልሎች የሰራነውን የዚህ የምርጫ ጣቢያዎችን በጂአይኤስ የማንሳት የመመዝገብ ስራ ለመስራት እንድንችል፣ ቅርንጫፍ ጽህፈት ቤቶቻችንን ከመክፈት አንጻር፣ ምርጫ ጣቢያዎችን ከመክፈት አንጻር ጥያቄዎች አቅርበናል። ስለዚህ እነሱን ጥያቄዎች አሁንም እየወተወትን ነው ምላሽ እንድናገኝ። ስለዚህ በዚህ ረገድ ምርጫ ቦርድ በትግራይ ምርጫ እናደርጋለን ብሎ እየተዘጋጀ ነው ያለው። በዛ ክልል እንግዲህ በትግራይ ክልል ከ7 እስከ 8 የሚሆኑ ፖለቲካ ፓርቲዎች አሉ። እነዚህ ፖለቲካ ፓርቲዎች ምርጫ ቦርድ ባለው ሁሉን አቀፍ የሆነ ውይይት አብረን እየተካፈሉ ነው ያሉት። ስልጠናዎች ሲሰጡ አሁን በቅርብ ጊዜ ባደረግነው የመለማመጃ ክርክርም፣ ምክንያቱም ወደፊት ፓርቲዎች ወጥተው ለህዝቡ ፕሮግራሞቻቸውን በመገናኛ ብዙሃን የሚያቀርቡበትን ፕሮግራም እያደራጀን ያለ ነው። ለዛ ዝግጅት ከስልጠናው ጀምሮ እነዚህ ፓርቲዎች ወጥተው ክርክር ያደረጉበት ሁኔታ አለ። ስለዚህ ይሄንን ቀጣይ የሆነ የምርጫ ዝግጅትና የምርጫ ስራ በቦርዱ በኩል እየተሰራ ነው ያለው። ስለዚህ ያ በር እንዲከፈት ያን ስራ ለመስራት ከቦርዱ የቆመና የተጓጎለ ነገር የለም። ስለዚህ ይህንን እየተከታተልን የምንቀጥልበትና የምንሰራበት ነው። ስለዚህ ምርጫ ይደረጋል ብለን ነው የምናስብ። ትግራይ በፌዴራል መንግስቱ መወከል አለባት፣ ምንም ጥያቄ የለውም። ስለዚህ በዚህ አንጻር ነው ቦርዱ እየተዘጋጀና እየሰራ ያለው። ከጊዜ አስተዳደሩ ጋር ያላችሁ የስራ ግንኙነት ምንድን ነው? ልክ ሌሎች ክልሎች ጋር እንዳላችሁ አይነት ግንኙነት አላችሁ ወይ? መረጃዎች ስትፈልጉ ይሰጧችኋል ወይ? ያላችሁ ኮሚኒኬሽን ምንድን ነው ይመስል? እሱን ነው እንግዲህ አሁን እነዚህን ያልናቸውን ዝርዝር መረጃዎች ጠይቀናል። ብዙ መልስ አላገኘንም፣ ምላሽ አላገኘንም። እንጠብቃለን፣ እንወተውታለን፣ ደግመን እንጽፋለን። ምላሽ እስከሚሰጡን ድረስ እኛም ስራችንን እየሰራን እየተዘጋጀን፣ ግን ጊዜያዊ አስተዳደሩ ምላሽ ሰጥቶ ወደዛ ገብተን የምንሰራበትን ሁኔታ ለማመቻቸት እየሞከርን ነው። ያ ብቻ መልስ ስላልሰጠ ትቆማላችሁ። በቀጣይ ደግሞ ቦርዱ እየተመካከረ ከዛ የተሻለ ነው የሚለውን አቅጣጫ እዛ ከሚወዳደሩ ፖለቲካ ፓርቲዎች ጋራ እየተመካከረ ምን አይነት ሁኔታ መፍጠር ይቻላል፣ እንዴት አድርገን ምርጫውን ማካሄድ እንችላለን የሚል ኮንሰልቴሽኖች እያከናወነ ወደፊትም የሚቀጥልበት ይሆናል። የምርጫ ታዛቢዎች በተለይም ደግሞ የዓለም አቀፍ የምርጫ ታዛቢዎች ጉዳይ ነው ቀጥዬ ማንሳት የፈለግኩት። በስድስተኛው ሀገራዊ ምርጫ ጊዜ ካልተሳሳት ከአፍሪካ ህብረት ምርጫውን የታዘበበት ሂደት ነበረ። በሰባተኛው ሀገራዊ ምርጫ ጊዜ ከአፍሪካ ህብረት ውጪ በተጨማሪ የአውሮፓ ህብረት፣ የካርተር ማዕከል እና ሌሎች
ምርጫ በመታዘብ በዓለም አቀፍ ደረጃ የሚታወቁ ተቋማት የሚሳተፉበት ሁኔታ አለ ወይ? በእርግጥ ይህን ጥሪ የማድረግ ኃላፊነት የእናንተ እንዳልሆነ አውቃለሁ። እናንተ ሲመጡ የሚታዘቡበትን ፈቃድ የመስጠት ስራ እንደምታከናውኑ አውቃለሁ በህጉ መሰረት። ግን ከመንግስት የስራ ኃላፊዎች ጋር ከውጭ ጉዳይ ሚኒስቴር ጋር ባላችሁ ኮሚኒኬሽን እነዚህ ዓለም አቀፍ የምርጫ ታዛቢዎች የሚመጡበት ሁኔታ አለ ወይ? መረጃ አላችሁ ወይ? የነሱ መምጣት በምርጫው ተአማኒነት ላይ የራሱ የሆነ አስተዋጽኦ አለው ተብሎ ስለሚታሰብ ነው። የዓለም አቀፍ ታዛቢዎችን በተመለከተ ምርጫ ቦርድ ቀደም ብሎ ለውጭ ጉዳይ ሚኒስቴር ማሳሰቢያ ሰጥቶ አቅርቧል፣ ጥያቄውን አቅርቧል። ምክንያቱም ይሄ መደረግ የሚገባው በውጭ ጉዳይ ሚኒስቴር በኩል ስለሆነ፣ ስለዚህ በእኛ እምነት ልክ ቦርዱ ለሀገር ውስጥ ታዛቢዎች የሚያደርገውን አይነት የማመቻቸት የመመዝገብ ስራ እንደሚሰራ ውጭ ጉዳይ ሚኒስቴርም በዓለም አቀፍ ደረጃ የሚመጡትን ታዛቢዎችን በተመለከተ ይህን አይነት ስራ እየሰራ ነው ብለን እንገምታለን። እየሰራም እንደሆነ በኢንፎርሜሽን ደረጃ አለኝ መረጃ። ስለዚህ እነማን ናቸው፣ ምን ያህል ቁጥር ነው የሚመጣው የሚለው እንግዲህ ውጭ ጉዳይ ሚኒስቴር የራሱን ስራ ሰርቶ ከነዚህ ታዛቢዎች ጋር ያለውን ነገር ከጨረሰ በኋላ የሚያሳውቀን ይሆናል። ስለዚህ እየተሰራ ነው፣ ጊዜው ሲደርስ የሚነግሩን ነው ብዬ ነው የማስበው። ምርጫ ቦርድን በተመለከተ ግን እነዚህ ኢንተርናሽናል ታዛቢዎች በሚመጡበት ጊዜ እንዴት አድርጎ ይቀናጃል፣ እንዴት አድርጎ ሰርቲፊኬት ይሰጣል፣ እንዴት አድርጎ ያስተባብራል፣ ህጉ ምን ይመስላል፣ እንዴት ለነሱ ገለጻ ያደርጋል የሚለውን በተመለከተ ራሱን የቻለ ስራ እየሰራ ነው ያለው። በዚህ ጉዳይ ላይ የሚያስተባብሩ ኤክስፐርቶችን በመቅጠር ራሳችንን እያዘጋጀን ያለ ነው። ምክንያቱም ሲመጡ ይሄን ነገር በቀላሉ በተሳለጠ ሁኔታ ስራቸውን መስራት የሚችሉበት ከቦታ ቦታ ተዘዋውረው ይሄን የመታዘብ ስራ እንዲሰሩ የሚያደርጉበትን ሁኔታ እየሰራን ነው። ከምርጫ ጋር በተያያዘ ሌላኛው የሚነሳው ነገር ለምርጫ ጊዜ በተለይ ገዢው ፓርቲ ስልጣን ላይ ያለው ገዢው ፓርቲ የመንግስትን ንብረት ለምርጫ ስራው ለምርጫ ዘመቻው የማዋል ሁኔታ በስፋት ይታያል የሚል ቅሬታ የሚያቀርቡ ኢቭን በዚህ ጉዳይ ላይ መግለጫ ያወጡ ፓርቲዎችም ነበሩ። የመንግስትና የፓርቲ ድንበር የሚምታታበት ወይም የጠፋበት ሁኔታ ይስተዋላል። ለፓርቲው ስራ የመንግስትን ንብረት ተሽከርካሪ ሊሆን ይችላል፣ የተለያዩ ንብረቶችን ሊሆን ይችላል፣ ለፓርቲ ስራ ለምርጫ ቅስቀሳ የመጠቀም ሁኔታ አለ። በዚህኛው ምርጫ እንዲህ ያለ ነገር እንዳይከሰት ምርጫ ቦርድ ምንድን ነው የሚያደርገው? ተከስቶ ቢያገኝስ በምን አይነት መልኩ ነው ነገሩን ማኔጅ የሚያደርገው? እንግዲህ ምንድነው ያው ትልቁ ብዥታ ምርጫ ቦርድም እያጋጠመው እያየው ያለው ነገር ይሄ ነው። የመንግስት ንብረትና የፓርቲ ንብረት እንዳልከው አሁን የሚፈጠረው ችግር አለ። በፖለቲካ ፓርቲዎችም ይሄ በተደጋጋሚ የሚነሳ ጉዳይ ነው። እንግዲህ ይሄ የመንግስት የሆነ ንብረትና ሀብት ተጠቃሚነት የህዝቡና ለፖለቲካ ፓርቲዎች ደግሞ ከሆነ ለሁሉም በኩል ተጠቃሚነት ነው ሊኖር የሚገባው እንጂ አንድን ፓርቲ ብቻ ያው የገዢ ፓርቲ ስለሆነና በእጁ ስላለ ብቻ ይሄንን እንዲጠቀም መደረግ አግባብ ነው ብዬ አላምንም። እንግዲህ ምንድነው ክትትል ይጠይቃል እንዲህ አይነቱ ነገር የትኛው ንብረት እንደተደረገ ያንን ተከታትሎ ቦርዱ ትክክል ያልሆነውን ሆኖ ሲያገኘው ይሄ ትክክል አይደለም፣ ይሄ መንግስት ንብረት ነው፣ ለአንድ ፓርቲ ጥቅም ብቻ ሊሆን አይገባም የሚል ተቃውሞን ያሰማል፣ ትክክል አለመሆኑን ይናገራል። ለሚመለከተው የመንግስት አካልም ይሄ አግባብ አይደለም፣ ፓርቲ በፓርቲነቱ የራሱን የሚሰራውን ስራ በራሱ ሪሶርስ በራሱ ገንዘብ ነው መስራት ያለበት እንጂ በመንግስት ሪሶርስ ሊጠቀም አይገባም የሚለውን በተለያዩ አጋጣሚዎችም በውትወታም አስፈላጊ ሲሆን ደግሞ ለሚመለከተው አካል በተጨባጭ ሲመጣልን ይሄ ነገር የተፈጸመው አላግባብ ነው፣ ስለዚህ ይሄ ነገር ሊቆም ይገባል ብሎ ለሚመለከተው እኛንም ለሚያስተዳድረን አካል ለመንግስት ለከፍተኛ የመንግስት አመራርም ጭምር ይሄንን በቅሬታ የምናቀርበው ትክክል አለመሆኑን በፊት ለፊት የምንናገረውና የምንወተውተው ነው። ይሄ ነገር ግን እንዳለ ብዙ ጊዜ ፓርቲዎችም የሚያቀርቡት
የሚታይም ነገር ነው። እንዳልኩት እንዲህ አይነት ግልጽ የሆኑ ጥያቄዎች በሚቀርቡበት ጊዜ ግን ቦርዱ ያንን እየተከታተለ የራሱን እርምጃ ይወስዳል። ወይዘሮ ሜላትወርቅ ኃይሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ይህንን ቆይታ እንድናደርግ ፈቅደው ለጥያቄዎቻችን ምላሽ እና ማብራሪያ ስለሰጡን በተመልካቾች ስም በጣም አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን ከኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ጋር በሰባተኛው ሀገራዊ ምርጫና ተያያዥ ጉዳዮች ዙሪያ ያደረግነው ቆይታ ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ጊዜ ይሆንላችሁ።